ተውተሽዋል ብለኝ የዋሻው አይደለም አባ እዚህ ነው የቀበርኩት እንዳው ዝም ብዬ እንዳውሬ የትም አልጣልኩት አሁን የሰፈሩ ሰው የቴዲ እናት እያለ ይጠራል ምክንያቱም እሱን ስለሚያከብሩት ልጄ እኔንም እንደሰው ስላስከበርከኝ አመሰግናለሁ እኔ የምልህ አጎት ግን ሰውን ጠፋ ካዩ በጣም ቆየኝ እሱ እኮ ቤት ገባ ወጣ ነው የሚለው አባቴ ራሱ በመጥፋቱ በጣም ተገርሟል ምን ነው በጧት የሚያበሳጭሽ አሁን እኔ እዚህ ተበሳጨው ማታ ስታስጨንቁ ነበር ያደራችሁት ይገርማል ያንተ ደግሞ የተለየ ነው የተለየ አይገልጸውም ተመልከች እዚህ ጋር ያለውን ዲዛይን ያው እትዬ ገይላ ትንሽ በወንድሟ መጥፋት ብትጨነቅም ማለት ነው ሁሉም ነገር ስርዓት ጎድቷል ጋሽ መላኩ እኔ እንኳን ለጓደኞቼ ከሰዓታቱ በፊት የነገርኳቸውን ሐሳብ በሶሻል ሚዲያ እና በቴሌቪዥን ሰማዋለሁ ማስታወቂያችን የኔን ፍላጎትና ጊዜያዊ ሐሳብ ከሙላት በስተቀር ምንም ጥቅም የለውም ሁሉ ነገር ቀልሏል ያንተንና ያንዳንድ ሰዎችን የውስጣዊ ሐሳብና ፍላጎት መዋቅር አንብበው ገና ሳትነግራቸው ላንተ የሚያስፈልግ ይሄ ነው የሚሉ ሰዎችንስ እንዴት ታያቸዋል የሐሳብ መዋቅር አንተን አይገባህም ልጅ አርፈህ ተቀመጥ ለምንድን ነው የማይገባኝ ገብቷል እኮ ቴዲ ስለገባው አይደል የጠየቀው መጠየቅ የመረዳት ግማሽ መንገድ ነው ስለዚህ እንዳልገባህ አይሰማ እኔ ግን እንደሱ አይመስለኝም ያው ሰዎች የዳታ ሳይንቲስቶችን ስለሚጠሏቸው መሰለኝ እንዴት ሰው የሚፈልገውና መቼ እንደሚፈልግ ማወቁ ምንድን ነው ጥፋቱ እንደውም ምቹ ሁኔታን እኮ ይፈጥራል እሱ ነው እኮ እየገፋን ሁሉም ነገር እንደሚያስፈልገን አስመስሎ የዋጋ ንረቱን ጣሪያ ያስነካው አረ ስለ ወዳችን ለምናስበው ማስቡልን እማዬ ቁርስ አልደረሰም ቴዲ እኮ እውነቱን ነው እንዴ ይሄው ወሬ በባዶር እንዴ ሊያዞረን ይችላል ዘውዴ ናኒ በመጀመሪያ ሁላችሁንም በጣም ነው ማመሰግናችሁ ዘውዴ ከሱስሽ ተላቀሽ ድል በማድረግሽ በጣም አመሰግናለሁ እማዬ ለቤተሰቡ እጅግ ተቆርቋሪና ቤተሰብሽን ጠባቂ ስለሆንሽ በጣም አመሰግናለሁ አንተ ከጓደኛዬም በላይ ትልቅ ወንድሜ ነህ በጣም ነው የምወድህ በጣም ነው አመሰግናለሁ አባ አንተ ይውላልህን ታግሰህ ቤተሰብን መጠበቅ በመሞከርህ በጣም አመሰግናለሁ ሉል አንተ ደግሞ በመጨረሻ የመጣ ምርቃት ነህ ከጠበቅኩ በላይ በጣም ወድ ጓደኛዬ ነህ በጣም አመሰግናለሁ ለአድግ እንዳነግሮሽ
እንኳን ወደዚህ ቤተሰብ በሰላም መጣ። አመሰግናለሁ። አባቴን ካጣሁ በኋላ ቤቴ ያለው ያህል እንዲሰማኝ ስላደረጋችሁኝ አመሰግናለሁ። ውይ አረራት ብሌን ምንድን ነው እሱ? ምንድን ነው የሚያስጨውሽ? ቅዠት ነው። መስፍን ሰላም እየነሳኝ ነው። በህልሜ መቃብሩ ተከፍቶ ገሊላ አስከሬኑን ስታገኘው አየሁ። እየጮኸች ከዛ አንቺ ነሽ የገደልሽው ስትለኝ አየሁ። አይ ይሄ ቅዠት ነው። አእምሮሽ ውስጥ እንደ አዲስ እየመጣ ነው። ይህንን አሰምቶና ጉዳዩን መርሳት ጥረት ብታረጊ ጥሩ ነው። ቅዠት ብቻ ቢሆን ጥሩ ነው። ልዑልን አልሰማሁም ማማ። መላኩና ገሊላ መስፍን መጥፋቱን ሰምተዋል። ፍለጋ መጀመራቸው አይቀርም። ምን ቢፈልጉ ፍንጫ አገኙ። እንቅስቃሴያችን ሁሉ በጥንቃቄ ነው ያደረግነው። ታዲያ ለምንድን ነው በሄድኩበት ቦታ ሁሉ የመስፍን ፊት የሚታይ? አእምሮሽ አንቺን እንዲታልል ስለፈቀድሽለት ነው። ብሌን ከራስሽ ጋር መታገልሽን አቁሚ። ስንት የምናስተካክለው ነገር እያለ በገዛ ጥጋቡ ለሞተ ሰው ማላዘንሽን አቁሚ። መልካም እድል። የማይስተካከል ነገር የለም። በዚህ ዓለም ላይ ምንም የማይስተካከል ነገር የለም። በተለይ ደግሞ እነዚህ ልጆች ራስ ምታት መሆናቸውን ከተዉ። ይሄ ስራ የኔ ልጅ ነው፣ ጉልበት ሆኖኛል። እሺ ልጅ እውነቱን ስለሰማችሁ አትቅሙ። ከዚህ በኋላ ክቡርነቱ እያላችሁ ነው ልታወሩኝ የሚገባ። በሉ ለአባታችሁ ቲሸርት አሰርታችሁ ስለሰጣችሁ ብቻ ትምህርት ቤት ስታረፍዱ ዝም ይላችኋል ማለት አይደለም። ተነሱ በሉ ተነሱ። ጠረጴዛውን አጽዱ። አባ እንኳን አይደለም ዩኒቨርሲቲ ገብቼ ራሱ አስዳ ማለት አይቀርም። አንቺም እንደሱ ይሆንሽብኝ እኮ። እንደውም ስራ ከበደኝ ብዬ ነግሬው አፈጋሃለሁ። አንቺም እኮ እንደሱ ነሽ። ሰላም ነው እዚህ ቤት? ሰላም ላንተና ለዛች ባሪ ይሆን። እትዬ ገሊላን እኮ በር ላይ አግኝቻት ግባብ ላይ ነው። ያው ድንኳን ሰባሪ አይደለም ለማለት ነው። በጣቱ ምን እግር ጣለ? ለልጆች ትንሽ ስራ ቢጤ ይዤ መጥቼ ነው። እናንተ የምትሰሩት ቲሸርት አከፋውኝ መስራት ሀሳብ አለኝ። ብዙ ደንበኞቼ ለብሰው ተመልክቻለሁ እና እንድታቀርቡልኝና ቀብድ ለመክፈል የመጣሁት። አንተ ባር የምታስተዳድር ለድርድር እዚህ መምጣት አልነበረብህም። ባይሆን ጥብስ ጋብዘንና እንደራደር። ነጋዴ በነፃ አይጋብዝም። እንደዛ ከሆነ እኮ ግብዣ አይባልም። በሁለቱ መሀል ማድረግ እንችላለን።
ማለት በመጋበዝና ባለመጋበዝ ማለት ነው። አንድ ሀሳብ አለኝ። እስቲ እንስማውና እንወስንበታልና። ሁልጊዜ አርብ ቲሸርታችሁን የሚሸጡበት ቦታ በእኔ ባር ግቢ ውስጥ ልሰጣችሁ ፈቃደኛ ነኝ። ብዙ ቲሸርት ሰጣላችሁ፣ እኔም ብዙ ደንበኛ አተርፋለሁ። ሁላችንም አሸናፊ የሚያደርግ ስምምነት ይመስለኛል። እናመሰግናለን። ትንሽ አስበንበት እነግራለን። በዛው ስታልፉ ውሳኔያችሁን አሳውቁኝ። ምንድን ነው የሚያፈዛችሁ? ጠረጴዛ ላይ ያስቀመጠውን ገንዘብ አላያችሁ? እንደዛ አይደለም ብትይዞዲ፣ ነገሩን በቀላል በእል ጀመረ ነው። በጣም ከብዶናል። ቀልድም ይሁን ስራ ችግር የለውም። ገንዘብ እኮ ማግኘት ትችሉ ነበር። አረ ዘንድሮ ግን ጉድ እየፈላ ነው። ሰዎች ቀስ በቀስ እኮ ከተማ ውስጥ አለ የተባለ ልጥጥ ባለሀብቶች እኮ ልንሆን ነው። ሰዎች ነገሩን ማሰብ አለብን። ጥሩ ገንዘብ እናገኝ ይመስለኛል። ማን ነው ደግሞ በዚህ በጠዋት ነው? ገሊላ ሰላም ብሌን፣ በሳሮን ላይ ያን ከደረግሽ በኋላ እዚህ ለመምጣት ይህን ያህል ድፍረት ካለሽ ጥሩ በራስ መተማመን አለሽ ማለት ነው። እንደማትወዱኝ ያውቃለሁ። ግራ ሲገባኝ የት መሄድ እንዳለብኝ ስላላወቅኩ ነው ወደዚህ የመጣሁት። እዚህ ምን ሰሪ መጣሽ? ነገሮች በታሰቡበት መንገድ አልሄዱ ይሆናል። እኔ ግን በሚመስለኝ መንገድ የቻልኩትን አድርጌያለሁ። በዚህ አልጸጸትም። ብሌን፣ በመሀላችን ልዩነቶች ሊኖሩ ይችላሉ፣ ግን እንዲህ አይነት ነገር በማንም ላይ እንዲደርስ አልፈልግም። አሁን ምን ፈልገሽ ነው የመጣሽው ገሊላ? እገዛሽን። ወንድሜ መስፍን ጠፍቷል። ምናልባት ካያችሁት ብዬ ነው ወደዚህ የመጣሁት። ጠፍቷል ማለት? 1 ሳምንት ሆኖታል። እውነትሽን ነው? የምታውቁት ነገር ካለ ብዬ ነው የመጣሁት። እናዝናለን። እኛም ምንም የምናውቀው ነገር የለም። መስፍን ግሮሰሪያችንን ከረገጠ ሳምንት አልፎታል። ብሌንስ? እኔም አግኝቼው አላውቅም። እሺ፣ ጊዜያችሁን ስለተሻማው በጣም ይቅርታ። አመሰግናለሁ። እንደምታገኙ ተስፋ አደርጋለሁ። እንዴት ይጂ ያን ዲዛይን እኮ ሊሰራ ነው። እርግጠኛ ነኝ ልጁ ራሱ እንደዚህ ያስቡት እና ታዲያ
አንቺን ላይ አታብጭብኝ። ማንም እየመጣ መስፍን ባለ ቁጥር አንቺ እኔ ላይ አታብጭ። አድማ በታኝ እንደተላከበት ስልበኛ አትበርግጊ። ገሊላ ማንም አይደለችም አባ፣ እህቱ እኮ ናት። ለፖሊስ ካሳወቀች አለቀልን። ምንድን ነው የሚያልቅልን? እዚህ ሀገር ሁሌም ሰው እንደጠፋ ነው። በጠፋ ቁጥር እኛ ተጠርጣሪ የምንሆንበት ምን ምክንያት የለም። መሞትና መጥፋት ይለያያል አባ። ምን እንዳረግን ረሳኸው? ምንም ነገር ካልተነቀሰ ለማንም የምንጠረጠርበት ምክንያት አንስት። ጉዳዩን እንደምታስበው ቀላል አይደለም። ፖሊሶች ጠንካራ ምርመራ መጀመራቸው አይቀርም። ወንጀለኛ ስለነበረ ደግሞ ጉዳዩን ከተለያየ ነገር ጋር ሊያገናኙት ይችላሉ። ገሊላን ወንድሟን ሳታገኝ የምታቆም ቀላል ሴት አይደለች። ምን እንደማደርግሽ አላውቅም። ጉልበት ሳይሆን ድክመት የሚሽብኝ። መታሰር አልፈልግም አባ። ወንድሜ ስራችን ነው። ይኸውልሽ ገሊላም ሆኑ ፖሊሶች አይደረጉትም። ምክንያቱም አርቀን ስለገባን ነው። ማንም አያገኘው። አስከሬኑ አልተገኘም ማለት ወንጀሉ የለም ማለት ነው። ተረጋጊ። እንደምታውቁት ምርቶቻችንን በየጊዜው እንቀይራቸዋለን። ያው ትንሽ ለየት የሚለው ምን ሰራው ለሴቶች ብቻ ነው። አዎ አዲስ የምናመርታቸውን ቲሸርቶች እንግዲህ ለመውሰድ ከፈለጋችሁ በሸገር ባር ውስጥ ለማከፋፈል አስበናል። ስለዚህ ይህንን መረጃ ለጓደኞቻችሁ ምናምን ሄዳችሁ አስተላልፉ። እሺ። ያሉን ቲሸርቶች 100 ብቻ ስለሆኑ ቶሎ ቶሎ ብላችሁ አስመዝግቡ። በተለይ ወንዶች ቶሎ ቶሎ ብላችሁ አስመዝግቡ። የት ነው ማግኘት የምንችል? ምዝገባውን መዝግባችሁና በቅደም ተከተል የምናስተናግዳችሁ ይሆናል። እሺ። ምስጋና ግን እኔን እስከመቼ ነው ኳላ የምታሰልፈኝ? ባልመዘገብም ዝም ብላ አንድ ቲሸርት ሽጥልኝ። በነገራችሁ ላይ ቲሸርቶቹን ማህበራዊ ሚዲያ ላይ ፖስት ስላደረኩት ማግኘት ትችላላችሁ። ሐሳብም አስተያየትም ካላችሁ ደግሞ መስጠት ትችላላችሁ። እሺ። አምራቾቹን በግል ስለማውቃቸው አንድ ቲሸርት በነፃ ማግኘት እችላለሁ? በነፃ የሚሰጠው ፍቅር ብቻ ነው ሳሩን። እንደ ማንኛውም ሰው ቲሸርት መግዛት ትችላለሽ። ይሄን ያህል አስጠልቼሻለሁ ማለት ነው? ምን ሆነሻል? ሰምተሽኛል? ምንድን ነው የምሰማሽ? አንቺ መቼም ከቁም ቅዠትሽ አትነቂም። እየቃዠሽ ነው። ምንድን ነው የምትጨቀጭቀኝ? ውጭ ሆኜ ስጠራሽ ነበረ። የግሮሰሪውን ዕቃ ገዛዝቼ እየመጣሁ እንድታግዥኝ ነበር። ቆይ ሰለሞን የለም፣ ማን ሊያግዘኝ ይችላል? በቃ እኔ አልሰማም ማለት ነው? ለምን አታይኝም? ካልበላሽ አለመስራት ትችያለሽ። በእኔ አቅም ግን ለዚህ ሁሉ ቤተሰብ ሆድ መሙላት አልችልም። አንቺ በቃ ያለ ግሮሰሪው ስራ አታውቂም? እሱንማ አንቺና ጋሽ የተጠበቡበት። ለእኔ ግሮሰሪ በቂ ነው። እና ራስሽን ችለሽ ለምን አትሰሪም? እኔ ድሮውንም ራሴን ችዬ መስራት አላቃተኝም። ይህ ስልክ እኮ ከጠዋት ጀምሮ እኮ ነው የሚደወለው። በእናትህ እናንሷ። አላውቀውም እኮ። አዳምም እኮ ሔዋንን አታውቀውም ነበር ይባላል። እሺ እባክህ። ምናልባት ቺኮች ሊሆኑ ይችላሉ። አንሳው። የስራ ሰው ስለሆነ ብዙ ሰው ይፈልገናል። አቤት።
በሚገባ አዎ በጣም አሪፍ ሀሳብ ነው እንዴ በሚገባ ግን ከዛ በፊት ከጓደኞቼ ጋር አውርቼ ላሳውቀ እሺ አመሰግናለሁ ከማህበረሰብ ሬዲዮ ጣቢያ ነው የደወሉት ስለ ቢዝነስ ስራችሁ አንዳንድ ቃለ መጠይቆች ልናደርግላችሁ እንፈልጋለን እኮ ነው የሚሉት እና ምን እንጠብቃለን ይሄ እኮ ለኛ ነፃ ፕሮሞሽን ነው ቆይ ግን እንዴት እኛ ጋር ደወሉ ሀገራዊ ኢኮኖሚና ስራ ፈጣሪነትን በተግባር ያሳየ ትምህርት ቤት ነው እኮ ነው ያሉት ለአባዬም እኮ ትልቅ ክብር እኮ ነው ፊደል ከመቁጠር ውጪ ትምህርት ቤት ውስጥ ምንም ማድረግ አይቻልም ከሚል ወጣቱን ያሳብ ሽባ ከሚያደርገው ሀሳብ ተላቀን እኮ ነው እንዴ ቴክኒክና ምራቁ ትምህርታችን ውስጥ ቢሰጥ ኖሮ እኮ ይሄን ዩኒቨርሲቲ ገብተን አለምን ነበር ቤተሰብን እሺ አሁን ከኛ መሀል ማን ነው ቃለ መጠይቁ ማድረግ የሚችለው እኔ ብገባም ባልገባም እኮ የኔ አልጠቅም አይደል እንዴ ረፉ እኔ እንደዚህ አይነት ነገር አልወድም ክርክር ምናምን አይመቸኝም ባይሆን ከሁለት አንዳችን አብረን እንሂድ ቆይ እናንተ የትሄዳችሁ ነው እኔ ብቻዬን እዛ የምሰቃየው ቃለ መጠይቁ እኮ በስልክ መሆን ይችላል እንዴ እኛ ደግሞ ያው ታውቃለህ ስራ አለብን ሰውዬው ደግሞ እጠብቃለሁ ቶሎ ደውሉልኝ ብሎኛል ለማንኛውም አሁን እናቶቻችን ጋር ደውለን ሐሳባቸውን እንሰብስብ ቆይ ደግሞ የምን ሐሳብ ነው የምንሰበስበው ስለ ተሞክሯቸው ስለ ልምዳቸው አንዳንድ ነገሮችን ሊነግሩን ይችላሉ እናንተ ትቀልዳላችሁ የራሴንም ሐሳብ መሰብሰብ አቅቶኛል ጭራሽ ሰውን ሰብስብ ትሉኛላችሁ እንዴ ማሚስ ካቋረጠችበት ያለውን ትምህርት ግዟል ልምከን ትላለች ግሮሰሪ ስንጠብቅሽ ነበር ቀረሽ እገዛሽ እንደሚያስፈልገን እያወቅሽ ለምን ትረሻለሽ ብለህ እዚህ ተቀምጠሽ ምን ትሰሪያለሽ በቃ ሰውየው አንዴ ሞቷል ራስን እኮ ነህ እንድረጋጋ ነግረኸኝ ሄድከው ለመረጋጋት ነው እዚሁ አልኩት ለመረጋጋት እኮ በስራ መወጠር አለብሽ አለበለዚያ ይሄን ነገር መርሳት አትችይም እንዴት ነው የምረሳው የግድ የሆነ ሰው ማናገር አለብኝ በፍጹም ከማንም ጋር መነጋገር አትችይም በጭንቀት ልሞት ነው የስነ ልቦና ባለሙያ ማናገር አለብኝ ገሊላ ባለሙያ ሞልቷል እኮ አባ ለስነ ልቦና አማካሪ የሰራሽውን ስትቀባጥሪ ዝም ብሎ የሚመለከቱሽ ይመስልሻል እነሱም እኮ ሰዎች ናቸው ዝርዝር ውስጥ ሳልገባ ነግራቸዋለሁ እንደዛ ይሁን ብለኝ አንድ የስሜትሽን መናገር ከጀመርሽ ስለ እያንዳንዱ ስራሽ መናዘዝሽ አይቀርም እና እዚህ ቁጭ ብዬ እንዳብድ ነው የምትፈልገው እዚህ የማትሆኚ ከሆነ በግድልሽን ስትታሰሪ ስለዚህ ማንም ሰው ሚስጥራችን ሊያውቅ አይችልም የግድ መናገር የምትፈልጊው ነገር ካለ ለአማካሪ ሳይሆን እዚህ እኔ ያለሁልሽ ስለሱ ላንተ ምንም ነገር አላውቅም ማለት በጣም ከበደኝ እንዴት አንቺም ዘውዴም እስካሁን ደበቃችሁ ስለ መስፍን ብዙ መጥፎ ነገር ይፈጠራል ብለህ እንደምታስብ አውቃለሁ በዛ ላይ ደግሞ የልጆቹ ቢዝነስ በጣም ጥሩ እየሄደላቸው ነው ያንን ጥሩ ስሜት ማደፍረስ አልፈለኩም እና ፍለጋሽ ሁሉ ውጤት አልባ ሆነ ምንም ነገር የለም
ዝናው ጋርም ብሌን ጋርም ሄጄ ነበረ። ሸገር ባርም ሲሄድ የለም። እኔም ትምህርት ቤት ጥበቃዎቹን ጠይቄያቸው ነበር። ምንም የሚያውቁት ነገር የለም። ወንድሜ ይህን ያህል ጠፍቶ አያውቅም። አደጋ ደርሶበት ቢሆንስ? መስፍን ሁሌም የሚፈልገውን ብቻ ነው የሚያደርገው። እኔ የሆነ ነገር ቢደርስበትስ? እኔ በዚህ ሳምንት ውስጥ ምንም ነገር አላደረኩም። አንድ ነገር ቢሆን ጸጸቱን አልችለው። ቀና ቀናውን አስቢ ገሊላ። መስፍን ለራሱ አያንስም። አይ ምንም ነገር ሳይለኝ እንደዚህ አያደርግም። እንደ በፊቱ ጎዳና ወጥቶ ቢሆንስ? ዘመዶችሽ ጋር ደውይና የሚያውቁት ነገር ካለ ጠይቂያቸው። ምንም ነገር ካላወቁ ፖሊስ ጋር ሄደን ማመልከት ይኖርብናል። አሁን ምሳ ስለበላሽ የተሻለ ሀሳብ እንደምታመጪ አምናለሁ። የምክር አገልግሎት ሰጪዎች የተሻለ አቀራረብ አላቸው። በእያንዳንዱ እርምጃሽ ከጀርባሽ ስለነበርኩ ከኔ የተሻለ የሚሰማሽን የሚያውቅልሽ ሰው አይኖርም። በአንድ ጊዜ እናትም ነፍሰ ገዳይ መሆን እንደማልችል ነው የተሰማኝ። እንዴት ነው ልጆቼን አይናቸውን እያየው ክፉና ደግ ነገር ማስተምራቸው? አንቺ በፍጹም መጥፎ ሰው አይደለሽም። እኔ ግን እንደዛ እየተሰማኝ አይደለም። እየቆየ በሄደ ቁጥር ጭንቅላቴ ሊፈነዳ ነው። ለራስሽ ትንሽ ጊዜ ልትሰጪው ይገባል። አስቢው እስኪ ልጄ፣ እኔና አንቺ ብንሞት ኖሮ ሳሩንና ሉል በሕይወት ይኖሩ ነበር? ልጄ፣ ያደረግሽው ነገር ትክክል ነው። አሁን ያለሽ የጥፋተኝነት ስሜት በሂደት ይጠፋል። ሄሎ ወይዘሮ መና። ወይ መልዬ ጓደኛዬ፣ እንዴት ነሽ? ጉዞ እንዴት ነው? አሁን ደህና ነኝ ይመስገን። አንተ እንዴት ነህ? ሰላም ነኝ። መች ልትመጪ ነው? አዎ ጉዞ ላይ ነኝ። ለገሊላ ራሱ አልነገርኳትም። እሱ ጥሩ ሰርፕራይዝ ነው የሚሆነው። እና ጉዞ እንዴት ነው? ከህመም ገና በደንብ ስላላገገምኩኝ ትንሽ ጉዞ ከብዶኛል። አይዞኝ። እና ነገ ነው ስራ መጀመሪያው እንዴ? ይገርምሻል፣ መምህር ሀብታሙ ከለቀቀ በኋላ ቦታው እስካሁን ድረስ ክፍት ነው። ሁሉም ነገር አዘጋጅቻለሁ። እሺ በቃ። እና ሩም እዛ ጠብቀኝ ማድረበት። ምን ነው ባዕዶች ናቸው አልሽኝ እንዴ? ነገሮች እስከሚስተካከሉ ድረስ እኛ ጋር ታርፊያለሽ። አይ መሌ፣ አሁንም ደግ ነህ። እሺ መና፣ በቃ ነገ እንገናኛለን። መልካም ጉዞ። አንበሳው የኔ ልጅ የሰፈራችን ሰው። አመሰግናለሁ እማዬ። በሬዲዮ ድምፅህን ስንሰማ እንዴት እንደኮራንብህ። ልጄ ችሎታ እንዳለው አውቅ ነበር። ሀብታምና ታዋቂ ሲሆን ሀብቱን ለማስተዳደር የመጀመሪያ ሰው መሆን እፈልጋለሁ። ሌላ ምንም አልፈልግም። ወደፊት ስራችን ለስኬታማ ስንሆን የራሳችን ማኔጀር ያስፈልገናል።
እናስ እኛማ ሀሳብ አምጪ ስለሆነ ጊዜ አናገኝም። እንዴት አላችሁ? ይህ ሽልማታችሁ ነው። በሬዲዮ ላይ ሀገራችን የምትከተለውን የትምህርት ስርዓት ህዝቡ እንዲረዳው ስላደረጋችሁ አመሰግናለሁ። ስጦታ ተቀየረ። ይህንን ታሪካዊ ቀን በፎቶ ማስቀረት አለብን። you